ማለት እንግዲህ እውነት የሄሉ አባት የሄሉ እናት ምን እንደሚሉ ከኔ አላቅም። ሲጀመር እንግዲህ ቤታቸው በጊዜ ድረስ ሄደሃል። አዲስ አበባን በነበሩበት ሰዓት ላይ የሄሉ ማዘርንም በቃ እሷ እንደምትወዳት እንደምታፈቅራት ከእሷ ተለይተ መኖር እንደማትችል ስትናገር ነበር አይደል? ዛሬ ግን ትችላለህ። ከሄሉ ተለይተህ መኖር እንደምትችል በደንብ አሳይተሃል። ገብቶሃል? በደንብ አሳይተሃል። እንደው ምን ይሉኛል እንኳን ብለህ አላሰብክም ወደኋላ ማለት እንደው እንደ ሰውኛ ወይ ደግሞ ጭንቅላት እንዳለው ሰው ስታስበው ምን ይሉኛል ቤተሰቡ ድረስ ሄደክ እንደምትወዳት እንደማትለያ ስትናገር የኮመንታተር ሀሳብ ራሱ ይሄ ልጅ አምርሯል፣ እውነትም ይወዳታል፣ የሚያከብርሽን አግቢ፣ የሚያከብርሽን ይቅርታ ጠይቂ፣ ይቅርታውን ተቀበይ ስንላት የነበረችዋ ልጅ ዛሬ ካንተ መኖር አልችልም፣ ካላንተ መኖር አልችልም እያለች እያለቀሰች እያነባች ይቅርታ እኔ ምንም አላጠፋውም ብላ ብትነግርህም ልትቀበል አልቻልክም። ደቂቃ ሰው ሰከንድ ምን አይነት ፍጡር ነክ? ምን አይነት ልብ ደንዳና እንደሆን ካላቅም። ያንተ ደግሞ ባሰ፣ ወንድም ሆነክ ማለት ነው። ካንተም ብሶ አንተም ወንድ ሆነክ መልክ አለኝ ብለክ መልክህን እጥብ አድርገህ እንትን በላው፣ ታጠብበት መልክህን። መልክ ምን ይሰራልናል? ባህሪክ፣ ጸባይክ ከሌለክ፣ ትሁትነት ከሌለክ ምን ይሰራልናል መልክክ? እኛ ሴቶች መቼም መልክ እንመርጣለን፣ ችግራችን እሱ ነው። የሆነ ነገር ብናደርግም መልክ ስትመርጪ ነው እንባላለን እንጂ መልክ ስትመርጪ ነው አንቺ አታገቢም እንዴ እያማረጥሽ እንባላለን። አማርጠንም ሳናማርጥም አልሆነልን። መቼ ፍቅር ሰጡን? መቼ ዛሬ የታየው ጉም ነው የሚሆነው። በእጅ ምንድነው በጉም እንደ ምንድን የሚባለው በእጅ እንደያዙት ጉም ነው የሚባለው ወይንስ እንዴት ነው? እናንተ እስቲ ኮሜንት ላይ አስቀምጡልኝና ብቻ እንደዛ ነገር ነው የሚባለው አይደለ? እና ስንቆጣ ታረቂ፣ በቃ እንዲያድርጊ እያልን ስንመክራት የነበርን ሰዎች ዛሬ አንተ አሻፈረኝ እንዲያረገችኝ አይችሻለሁ ባይንሽ ሂጂለት ምትላት ደግ አረገ። በቃ ልዑል ባይሆን ልትጥላት ነበር። ያስፈልጋታል አጽናኝ። በእርግጥ ልዑላው ጥፋተኛ ልንል እንችላለን፣ ግን እስካሁን ድረስ ያልተለያት እሱ ነው። እንከፍ እሱ አልተለያትም እስካሁን ድረስ አብሯት ነው ያለው። ገባህ? እንደው ባፈቀረችውና እንደው ባሳየክ ያኔ ነበር ድብን ቆሽት ቅርር የሚለው የነበረው። በደንብ ያልገባክ ፍቅር ካልገባክ እንደዚህ ነው መሆን ያለበት ማለት ነው። ለሚገባው ለሚያቅ ነው ፍቅርን ማሳየት ያለብን። እንዳንተ አይነቱማ ምን ፍቅር ይገባዋል? የትኛው ፍቅር ሲገባህ ነው? ለደቂቃ የራስ ጥፋት ስለሆነ ብቻ ሳትጠይቃት ራሱ ቤተሰብ ጋር መሄድክ ራሱ ድፍረት ነው። እውነተኛ ሰው ሳትሆን ዘለክ እዛች ሴት ጋር ለመሄድ ከሆነ ቤተሰብህ ጋር ድረስ መድረስ አልነበረብህም። እኔ ብሆን እንደው ይህ ሄሉ ስለሆነች እንጂ ቤተሰቤ ጋር ሄደክ እንደገና መልሰክ እዚህ እንደውም የዋህናት እወድሃለሁ አፈቅርሃለሁ ብላ ይኸው እስካሁን ድረስ አለች ይችልች። እንደ ማዘሯ ምን ይሉኛል፣ አባቷ ምን ይሉኛል? ያ ሁሉ ቀላባይ ነገር ነክ ስትቀላመድ የነበርክ እኔ እኮ እወድሃለሁ ያልክ የተቅለሰለስክ እባብ ይመስል አንተ ጤነኛ አትመስለኝም። ሂድ እስቲ ጸበል ተጠመቅ። ጤነኛ አይደለህም። ጤነኛ የሆነ ሰው እኮ እንዴ ቤተሰብ ጋር ድረስ ሄዶ እሷን ጥፋተኛ ኦኬ፣ እንደው ስለ እንትን ቆማ አብራ ስለታየች ጥፋተኛ ያደረግናል። ደግሞ አንዳንዶቻችሁ አላችሁ እንዲህ በቃ እሷ እኮ እንደዚህ ምናምን የምትሉት ሰዎች አላችሁ። ሴት ሆናችሁም እኮ እናንተ በቃ ሴት ሆናችሁ በሴት ላይ የምትጨካክኑ ወይኔ ኧረ ስንቱን ነው እያየን ያለ ነው። በፈጣሪ ስም ነቃ ደንገጥ በሉ። ሁሉ ጊዜ ሴት ለሴት ለምንድን ነው የማንደቃቀፈው? ሴቶች ወንድ ለወንድ እኮ ይደቃቀፋል መስሏችሁ ነው እንጂ ወንድ ለወንድ ይደቃቀፋል። ሴት ግን ለሴት አትደቃቀፍም። ቢያንስ የራስሽ ጉዳይ ነው ብላ እንደዛ አደረገችህ። ይኸው ልዩ እንደምናየት ማለት ነው። ተለጥፋበት አትንተናትለው። ከምታስታርቅሽ ይልቅ ለራሷ የምታደርግበትን ጉድጓድ ነው የምትቆፍረው።
እንዲያላለሽን እንዲያለሽ እያለች ስታቀጣጥር ነው የምናየው። ማስታረቅ እንጅሩ ማስታረቅ የለም በሴቶች መካከል። እንዲህ ሆኗል እንደው ቢያንስ ምን አድርገ ነው ብላ የምታስታርቅ ሴት የለችም። ለራሷ ልታደርገው የምትሮጥ ሴት ነች ያለችው። ኧረ ተደጋገፉ። ለዚህም እኮ ነው በቃ እኛ እኮ ጠንካራ መሆን ያለብን እርስ በርሳችን፣ አንዷ ስትወርቅ አንዷ መነሳት እንዳለባት ማሳየት ነው እንጂ የምን ማሽቋለጥ ነው አላችሁ ታሽቋልጡ። ቤተሰብ ጋር ድረስ ሄዶ ጠቦት ይዞ ስለሄደ ታዲያ ምን ይደረግለት? ምን ይጠበስለት? ጭራሽ እያዩ እኮ ነው ሚዲያ ላይ። ቤተሰብ እኮ ትናንትና በተናገረው አፍ ዛሬ አልፈልግሽም ብሎ ልጃቸው መኪና እስክትገጭ ድረስ ያደረሰ ሰው ነው። እንግዲህ ምን ያህል ስሜት ይሰማቸዋል ብሎ ያላሰበ ሰው ነው። ትናንትና እንደዛ ሆና ራሷን እስከማታውቅ ድረስ ደርሳለች ችልች። እንዴት ነው ይሄን ነገር እስቲ ብሎ ሊያጤነው ያልቻለው? በምን አይነት ጭንቅላት እንደሚያስብ አላውቅም። መቅዲ ሄደሽ አናግራት ብላችሁኛል። ባናግራት ደስ ይለኛል፣ ግን በቃ ያየሁትን እንደዚህ ሰርቼ ነው መውጣውና እኔ ደግሞ ስራ አለብኝ። ሌሊት ወጥቼ ሌሊት ምገባ ልጅ ነኝ። እንግዲህ አዲስ አበባ ላይ እንደዛ ነው። ሌሊት 10 ሰዓት ወጥቼ ሌሊት ምገባ ልጅ ነኝ እና በምን ሰዓት ልሂድ የኔ ውዶች? ባገኘትማ በምን እድል ከሰኞ እስከ እሑድ ነው የምሰራው። ችግሩ እሱ ነው። ሰርቼም ጠባላለም እንኳን አይደለም። እና ለዛ ነው አግኝቼ ባወራት በሄድ እንደ ድሮ በሄድ እና ባገኛት ራሱ ደስ ይለኝ ነበር፣ ግን እየተመቸኝ አይደለም። እንግዲህ ፈጣሪ ካለ እንዲታረቁ ማጸናለው። በተቻለኝ አቅም እንዲታረቁ ጸሎት አደርጋለሁ። በቃ ለሷ ስል እሱማ አሻፈረኝ ነው። ለሷ ስል ሴት ነች፣ ሴት ስለሆነች እንድትጎዳብኝ ስለማልፈልግ እኔም ነግበኔ ማለት አለብን። ገባችሁ? ነግበኔ ነገ እንደዚህ አይነት ነገር ይደርስ ይችላል ብዬ ነግበኔ ብዬ ማሰብ አለብኝ። እና ይሄን ነው የምላችሁ።